ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ስርዓት ህክምና ስፔሻሊስት ነኝ። ስለዚህ ዛሬ አዲስ ርዕስ ከጀመርነው ስለ ህመም እያወራን ነበር ሰሞን። ስለዚህ ከዛ እንቀጥላለን። ህመምን በሰፊው በሁለት ከፈልን። አጭር ጊዜ የሚቆይ፣ ረጅም ጊዜ የሚቆይ ያለን። ረጅም ጊዜ የሚቆየውን የመጀመሪያ አይነት ወይ ፕራይሜሪ እንላለን ወይ ደግሞ ሁለተኛ አይነት ወይ ሰከንደሪ እንላለን ብለናል። አሁን እነዚህ አጭር ጊዜ የሚቆዩትን የህመም አይነቶች እያወራን ነው። ባለፈው አጭር ጊዜ የሚቆይ የወገብ ህመም አወራን። ስለዚህ ደግሞ ዛሬ ደግሞ አጭር ጊዜ የሚቆይ የእግር ህመም። እዚህ ጋር ያው ወገብም አብሮ ሊኖራቸው ይችላል፣ ግን በዋነኝነት እግራቸውን አመም የሚሉ አጭር ጊዜ የሚቆይ ህመም እናወራለን ማለት ነው። ስለዚህ እኛ ሉምቦሳክራል ብዙ ምክንያቶች አሉ፣ ግን ለዛሬ ብዙ ጊዜ የሚያጋጥመንን ሉምቦሳክራል ራዲኩሎፓቲ የሚለውን እናወራለን። ምን ማለት ነው? ሉምቦሳክራል ራዲኩሎፓቲ ከወገብ የሚወጡ ነርቮች አሉ ወደ እግራችን የሚሄዱ ማለት ነው። እግራችን እንዲንቀሳቀሱ የሚረዳን፣ ስንነካው እንዲሰማን የሚያደርጉን ነርቮች ወደ እግር ይሄዳሉ። ስለዚህ እሱ ላይ በተለያዩ ምክንያቶች ጫና ሲደርስበት ህመም ሲሰማን ያኔ ሉምቦሳክራል ራዲኩሎፓቲ እንላለን ማለት ነው። ስርጭቱን ስናይ ያጋጥመናል። አክቹዋሊ ብዙ ጊዜ ሆስፒታል ይመጣሉ እግሬን አመመኝ ብለው ማለት ነው። ስለዚህ አሁን እኛ ሀገር ጥናት ባይሆንም 4% ይላል። ለምሳሌ ከ3 እስከ 5% አቬሬጅ 4% ማለት ነው። ብዙ አጋላጮች ምክንያት አሉ። ለምሳሌ ትልቅ እቃ ማንሳት፣ ክብደት በጣም ከፍ ያለ ክብደት ያለው ሰው ላይ እድሜ ከፍ እያለ ሲጨምር፣ ማጨስ፣ እነዚህ እንደ አጋላጭ ምክንያት ተብለው ይጠቀሳሉ ማለት ነው። ምክንያቶች አብዛኛው ሁለት ምክንያት ነው። የመጀመሪያው ዲስክ ከአጥንቶቹ መካከል ወጣ ብሎ ነርቭ ላይ ጫና ሲያሳድር ከዲስክ ጋር የተያዘ ማለት ነው። ሁለተኛው ደግሞ ከአጥንት መጃጀት ጋር፣ አጥንት ኖርማሊ እድሜ እየጨመረ ሲሄድ አጥንት ዲስኩ ቅርጻቸውን እየቀየሩ ይሄዳሉ። ይሄ ራሱ በሽታ አይደለም፣ ዲጀነሬቲቭ ስፖንዲሎሲስ እንላለን ነው፣ ከእድሜ ጋር የሚመጣ ነው። ግን እነዚህ ይሄ ነርቭ መተላለፊያ ጡቦን በጣም አጥብቦ እዛ ላይ ነርቭ ላይ ጫና ሲያሳድሩ እና ታካሚ ምልክት ሲያሳይ ያኔ ነው በሽታ የምንለው። ስለዚህ እዚህ ጋር ኢቭን የጤና ባለሙያዎችን ጨምሮ ማለት ነው እዚህ ጋር የተሳሳተ አመለካከት አለ። አሁን ኤምአርአይ ብዙ ጊዜ ይላካል፣ ብዙ ታካሚዎች የሚያስቸግሩን ማለት ነው። በቃ እንደዚህ ዲስክ አለብኝ ተብዬ ነርቭ መተላለፊያ ጠቧል ይላሉ ብዙ ጊዜ። እና እዚህ ጋር ምናልባት ለጤና ባለሙያዎችም ጨምሮ መልዕክት የሚሆነው ወጣ ያለ ዲስክ ብዙ ኤምአርአይ ላይ እንደዛ ሪፖርት ይደረግ። ጤነኛ ሰው ላይ ማሞት ማያውቅ ሰውም ላይ ዲስኳ ወጣ ብላለች እንደዚህ ይባላሉ እና ይላል ሪፖርቱ ላይ። ያ ማለት ግን ያ ሰው ከዲስክ ጋር የተያዘ በሽታ አለው ማለት አይደለም። ስለዚህ ኤምአርአይ ላይ የምናየውንና ታካሚ ያለውን ነገር አንድ ላይ አያይዘን ነው ይሄ እንደዚህ አይነት ታካሚ እንደዚህ አይነት በሽታ አለው የምንለው ማለት ነው። ይሄ በጣም ጠቃሚ መልዕክት ነው ማለት ነው፣ ለጤና ባለሙያውም ለታካሚውም ማለት ነው። ስለዚህ በዋነኝነት የትክክለኛ ዲስክ የምንለው ወጥቶ ነርቭ ላይ ጫና ሲያሳድር፣ ያ ደግሞ ትክክለኛ ይሄ ራዲኩሎፓቲ የምንለው ወደ እግር የሚሄደውን ምልክት ሲያመጣ ነው ማለት ነው። ሌሎችም አሉ። ይሄ ከኮንጀንታል ከውልደት ጋር ከእድገት ጋር የተያዙ ቀዳዳዎቹ ሊጠቡ ይችላሉ፣ ነርቭ መተላለፊያዎቹ። እነሱም አንደኛ ምክንያት ናቸው። ከስንት አልፎ አልፎ ኢቭን ጫና ሳይደርስበት ሳይደርስ ከሱካር፣ ከኢንፌክሽን፣ ከቁስለት ወገብ ላይ ብዙ ጊዜ አይከሰትም፣ ግን ከካንሰር ጋር የተያዘ ከአደጋ ጋር የተያዘ ያበጠ ነገር ካለ እዛ አካባቢ ነርቭ ላይ ጫና አሳድረው ህመም ሊያመጡ ይችላሉ። ግን አብዛኛው ወይ ዲስክ ወጣ ብሎ ነርቭ ላይ ተጭኖ ወይ ደግሞ እድሜያቸው ከመጃጀት ጋር የአጥንት መጃጀት፣ የዲስክ መጃጀት ያኔ ነርቭ ላይ ጫና ሲያሳድር፣ አብዛኛው ሁለቱ ነው። ዲስኩ አብዛኛው ጊዜ ወጣቶች ላይ ነው። ይሄ መጃጀቱ የምንለው ደግሞ እድሜ ከፍ ያሉ ሰዎች ላይ ነው ማለት ነው። ምልክቶቹ ላይ ስንመጣ ዋናው እግር ነው። እግሬን አመመኝ መስመር ተከትሎ ነው አመመኝ የሚሉት ማለት ነው። በእጃቸው እየነኩ እዛ ድረስ ይሄዳል ነው የሚሉት፣ እስከታች ጣታቸው ድረስ ወይ በጎን በኩል
አልፎ አልፎ አንዳንዶቹ ወገቤንም አመመኝ ይላሉ፣ ማይሉም ሙሉ ለሙሉ አመመኝ ማይሉም አሉ ማለት ነው። ከዛ በተጨማሪ እግርም እጅም መስነፍ፣ መደንዘዝ፣ መጠቅጠቅ አይነት ስሜትም ሊሰማቸው ይችላል እና አደገኛ ምልክቶችም አንድ ላይ ይኖራቸው እንደ ምክንያቱ ተወስኖ ማለት ነው። እነዚህ አደገኛ ምልክቶች የምንላቸው ባለፈው ይሄ ወገብ ህመም ብቻ የሚያመጡት ላይ አውርቻችኋለሁ። እነሱ ላይ ቼክ ማድረግ ያስፈልጋል ማለት ነው። ስለዚህ ምርመራው ያው ብዙ ምርመራዎች አሉ። እንደዚህ ኤምአርአይ ከደም ጋር የተያዙ ምርመራዎች የምናደርጋቸው በተለይ ይሄ አደገኛ የምንላቸው ምልክቶችን ካላቸው ብዙ ትኩረት መስጠት ያስፈልጋል ማለት ነው። እዚህ ጋርም ሌላ ጠቃሚ ነጥብ ይህም ለጤና ባለሙያዎች በተለይ አብዛኛው እግሬን አመመኝ የሚሉላ ከዲስክ ጋር ወይ ነርቭ ላይ ጫና አሳድሮ አይደለም። ይሄ ሪፈርድ ፔን የምንለው አለ። ከወገባችን ወይ ጡንቻችን መገጣጠሚያ አጥንቱ ላይ ህመም ሲኖር አንዳንድ ሰው ወደ ታች ህመሙ ሊሰማው ይችላል። ያ ማለት ሁሌ ነርቭ ላይ ጫና አሳድሮ ወይ ዲስኮ ወጣ ብላ ነርቭ ላይ ጫና አሳድራ ነው የተሰማው ማለት አይደለም። ይሄ በጣም ብዙ ጊዜ የምናየው እኔ ሪፖርት ነው ብዙ ጊዜ ሳይ ማለት ነው። እንግዲህ ከዚህ በፊት የታካሚውን ክትትል ሳይ እንደዚህ አይነት ነገር አያለው እና ይሄንም መረዳት ያስፈልጋል። ሁሉም እግር የሚያመው ወገብ የሚያመው ዲስክ አይደለም። ስለዚህ ይሄን በጣም ትኩረት መስጠት ያስፈልጋል። ታካሚውን በደንብ ማየት መመርመር፣ ከዛን ከምርመራዎቹ ጋር አንድ ላይ ያይዞ ነው እንጂ ዝም ብሎ እዛ ሪፖርቱ ላይ ያሉትን ነገሮች ብቻ አይቶ ይሄ ነው ማለት ልክ አይደለም። ለታካሚ የሚሰጠው መልእክት ሌላ ነው ማለት ነው። ሕክምናው ላይ ስንመጣ ዋና እንደ ምክንያቱ ይወሰናል። ምንድን ነው ያመጣው? ዲስክ ነው ወይ ከመጃጀት ጋር የተያዘ ነው ወይስ ሌሎች አደገኛ ምክንያቶች ናቸው? ከባድ ምክንያቶች። ስለዚህ እነሱም አንዳንድ ምክንያት ካወቅን ሕክምናው እሱ ላይ ትኩረት ያደርጋል ማለት ነው። ግን አብዛኛው ሰው እንዳልኩት ከዲስክ እና ከአጥንት መገጣጠም ዲስክ ለሱ መጃጀት ጋር የተገናኘ ነው ብለናል እና እነሱ ላይ ሲሆን ዋናው የመጀመሪያው እንቅስቃሴ ማስተካከል ነው። ስለዚህ ትልቅ እቃ ለጊዜው አትሊስት አለማንሳት ሊመከር ይችላል ማለት ነው። ስለዚህ ለተወሰነ ጊዜ ለጀርባ ጥንቃቄ መስጠት ሊያስፈልግ ይችላል። ግን በጊዜ ሂደት መንቀሳቀስ ጎንበስ ቀና ማለት ሙሉ ለሙሉ አይከለከልም እና አክቲቭ እንዲሆኑ ይመከራል። ከዛ በተጨማሪ ደግሞ መጀመሪያ ላይ መድኃኒቶች እንሰጣቸዋለን። ስለዚህ መድኃኒት ሰተን ጥሩነቱ አብዛኛው ስለሚሻለው ከዲስክ ጋር የተያዙት በተለይ ስለሚሻላቸው መድኃኒት እንሰጣቸዋለን። በዛ ማይሻላቸው ከሆነ ትንሽ ከቆየ ቢያንስ 3 ሳምንት እንደዛ ፊዚዮቴራፒ የእንቅስቃሴ ህክምናዎች አሉ በባለሙያ የሚሰጥ ወደዛ እንሄዳለን ማለት ነው። ቀዶ ህክምና መቼ ሊደረግ ይችላል? 3 የመጀመሪያው እየባሰ የሚሄድ እግር መስነፍ ካለ፣ ሁለተኛ ሽንት ሰገራ መቆጣጠር ይከብዳቸው ከሆነ፣ ሶስተኛ ደግሞ ህመሙ አሁን በመድኃኒት በእንቅስቃሴ ህክምና ማይሻል ከሆነ ከባድ ወጥ ከሆነ ያኔ ሰርጀሪ ሊጠቀም ይችላል ማለት ነው። ውጤቱ አብዛኛው ጥሩ ነው። ያን ያህል በተለይ ከዲስክ ጋር የተያዙት ከሆኑ በተለይ አብዛኛው ጥሩ ነው ውጤቱ። ግን ካልተሻለም ጥሩ የህክምና አማራጮች አሉ ማለት ነው። አመሰግናለሁ።